የገደልሽው አንቺ አይደለሽ እንዴ? ቆይ እማዬ አንቺ ምን ላይ እማዬ አንቺም እንደ አባዬ እኔ ላይ አንቺን እየሰማው አባትሽን አልሰማ ብዬ ይኸው ቤቱን ሁሉ ገደል ከተትሽው። አባትሽ አትሄጂም ካለ አትሄጂም ነው። አርፈሽ ቁጭ በይ። አሁን አጨቅጭቅኝ ራሴ ነው። ምንድን ነው አንቺ እየተረገመች ምን ሆነሽ ነው? እማዬ ልጁ እዛ ጋ ነበር። የምን ልጅ? የሞተው ልጅ እዛ ጋ ነበር። ወይኔ ልጅ በትክክል እኔ የኔ መድኃኒት ይህን አስይተብሽብኝ። እሷ እኮ እዛ በጭንቀት ልታብድ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች ሰላሞቹ ይብዛ ያላችሁበት። ዳጣ ተለቋል። ክፍል 87 ኤቢ አሁን እየቃዠች ትገኛለች ማለት ነው። ነገር ግን ደረጀና ናታን ሊያስተምሯት ይመስለኛል እንጂ ልጁ የሞተ አይመስለኝም ማለት ነው። አይመስለኝም ሳይሆን አልሞተም። እሷን ሊያስተምሯት ስለፈለጉ ነው እንደዚህ የሚያደርጓት ማለት ነው። ጥሩ ነው ጥሩ። ግን ኤቢ አትማርም። ኤቢ እንደዚህ ሆኖ በጭራሽ አትማርም ማለት ነው። በጭራሽ። ምክንያቱም መጥፎ ሰዎች መጥፎ ናቸው። መቼም ቢሆን ሊቀይሩት አይችሉም ማለት ነው። እና አትቀየርም። እሷ አሁንም የምታስበው በቃ ናታንን እኔ ነኝ የማገባው፣ እኔን ካላገባን ዳጣን አያገባትም፣ ዳጣን እኔ ከታሰርኩ ዳጣን ያገባታል፣ እንደዛ እያለች ነው እየዛተች ያለችው ማለት ነው። ናታንንም እኔን ካላገባህ በጭራሽ እኔን አሳስራችሁ አንተና ዳጣ አንድ ልትሆኑ አትችሉም እያለች እየዛተችበት ትገኛለች ማለት ነው። እናትየውም ይልቁንስ ስለ ራስሽ ብቻ አስቢ፣ አሁን ላይ ስለ ራስሽ ብቻ አስቢ። ዳጣና ናታን የአብራክ ክፋይ ልጆች አይደሉም። የፈለጋቸውን ማድረግ የፈለጋቸውን መሆን ይችላሉ። ስለዚህ አንቺ ለራስሽ ብቻ አስቢ፣ ለራስሽ ብቻ ቁሚ ትላታለች ማለት ነው። እሷ ግን እማዬ አንቺም እንደዚህ ነው የምትይኝ? እነሱ የሚፈልጉት እኔን ማሳሰር ነው። የታሰረ ከዛ እነሱ እዚህ ተጋብተው እዚህ ቤት ሊኖሩ በቃ አሁን በህልሟን በሆነም ይሄ ብቻ ነው እየመጣባት ያለው ማለት ነው። ዳጣን ደግሞ ወይዘሮ ማርታ አፋጣ ይዛታለች። የት ነበር የምታውቂያት? ሰላምን ከዚህ በፊት ትተዋወቃላችሁ ወይ እያለቻት፣ አረ በጭራሽ እማዬ አንተዋወቅም፣ የምን መተዋወቅ ነው ምናምን ስትላት፣ አይ እና የምን ደብዳቤ ነው? ማርታ ሰላም ስለ እናትሽ እንደምታውቅ ደብዳቤ ጽፋለች። ስለዚህ የምን ደብዳቤ ነው ስትላት በጣም ትደነግጣለች። ምክንያቱም ስለዛ ደብዳቤ ምንም የምታውቀው ነገር ስለሌለ ዳጣ በጣም ነው የደነገጠችው። አሁን ማስመሰል አልፈልግም፣ እውነቱን ብቻ እንድትነግሪኝ ነው የምፈልገው ብላ ታስጨንቃታለች ማለት ነው። ዳጣም ግራ ገብቷታል፣ የሚሰማችውና ያየችው ነገር ስለሌለ ማለት ነው። ናታንም እንደዚህ እንደምታዩት እቅፍ አድርጓት፣ እስኪ ቀፊኝ፣ የታመምኩት ሁሉ የተመተውት ሁሉ ይድንልኛል እያለ እሷን እቅፍ አድርጎ ይዟት፣ ፍቅር ደስ የሚል ስጦታ ነው በነገራችን ላይ ማለት ነው። ያው ስለሚዋደዱ ማለት ነው። እነሱ አላማቸውን እየቀጩ ነው። ኤቢ ግን እዚህ ጋር በቅዠት ልታብድ ምንም አልቀራትም ማለት ነው። እየቀዠች ነው ያለችው። ቅዠቷን የሰላም ያደርግላት እንጂ እና ልጁ ይሞታል የሞተም አይመስልም ማለት ነው። እንግዲህ ምን እንዳሰቡ ደረጀና ናታን የምናየው ይሆናል ማለት ነው። እስከዛው ግን እናትየዋን በጣም ተጨንቃለች። ማርታ በጣም ተጨንቃለች። እሷም ወደ የት ልሄድ እማዬ? ወደ ኬንያ መሄድ ፈልጋለሁ፣ በቃ የሆነ ሀገር ሱዲ መሄድ ፈልጋለሁ፣ ገጠር ያሉት ቤተሰቦች ዘመዶቻችን ጋር መሄድ ፈልጋለሁ ትላታለች። በጭራሽ የትም አትሄጂም አይሆንም ትላታለች። ልጁም እየመጣ
እያቃዣት ይገኛል ማለት ነው። ያው እሷም በቅዠት እየተደነባበረች ራሷን አታውቅም። ነገር ግን እንዲህ ሆኖ የምታስበው ስለ ናታን ብቻ ነው። በቃ እንደ ኤቢ ራስ ወዳድ ሰው በጭራሽ የለም ማለት ነው። ውሃ ደግሞ እውነትም ውሃ ነች በእውነቱ ማለት ነው። እሷ እናቴ በጣም ንጹህ ልብ ያላት ሰው ነች። እውነትም ውሃ እና ናታን ኤቢ አይመለከትሽም፣ ስለኔና ስለ ዳጣ ምን አገባሽ አንቺ እያለ ቢነገራትም እሷ ግን ውጣልኝ እዚህ ላይ አልፈለግም ተባለች። እኔም ከዚህ በላይ እዚህ የመቆየት አላማ የለኝም እያላትም ይገኛል ማለት ነው። እኔስ ግን ቤተሰቦቻችን እስኪ ቀጣይ ቪዲዮ ሙሉ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻናላችንን ተቀላቀሉ ማለት ነው።